አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው ማርያም አማላጅ ናት የሚል ስለ አማላጅነቷ የሚናገር አንድ ጥቅስ ስጡኝ። እኔ እሁድ ለታ ጠዋት ቀጥራችሁ ያላችሁበት ቤተክርስቲያን መጥቼ ንስሐ ገብቼ ወደ ቀድሞ ሃይማኖቴ እመለሳለሁ። ወደ ኦርቶዶክስ ተዋህዶ ማለት ነው። ጳጳስ ሚስት እንዳያገባ የተደረገው ትዳር ርኩስ ሆኖ ነው እንዴ? አይደለም። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል እንዲሁም አዝናኝ ቪዲዮዎችን ይዤላችሁ መጥቻለሁ። ቤተሰቦች አብራችሁን ቆዩ። በተጨማሪም ቤተሰቦች ለቻናሉ አዲስ የሆናችሁት ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ ሁኑ። እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩ። እንደምትወዱት አልጠራጠርም። ወደ ቪዲዮቹ አብረን ሄዳለን። አብራችሁን ቆዩ። ምንድነው? አቤት። አይ እንትን ቁጥርሽን ቁጥሬን እንድሰጥ ፈልገናል። ቁጥር ሊሰጥ ኦኬ። ብዙ ነው ያለሽ? የሚሰራው 10 ምንድነው? 0910 10 ይወልቅ። አሁን የወለድኳት አራስ የሆነችው የህፃን ልጅ 6000 ደግሞ ሌላኛዋ ሴት ልጅ 8 ማለት 8 ደግሞ የመጀመሪያው ወንድ ልጅ ነው። 2 አግብተው የፈቱኝ ወንዶች ቁጥር ነው። 500 ባንክ አካውንት ውስጥ ያለው ብር ነው። አሁን ቁጥሬን ትፈልጋለህ? ያስኩሪስ 0911 60 63 ደውልልኝ። ዜሮ ጊዜ እንደማትደውልልኝ ተስፋ አደርጋለሁ። አጃጅ ነዳቀ በምንም ተአምር ስልክ ላለመስጠት ያለው አማራጭ ነው። በነገራችሁ ላይ ከሰማናቸው መረጃዎች መካከል አህያ የማያውቁ አዲስ አበባ ላይ የሚኖሩ ሴቶች አሉ። እስቲ ሴትና አህያ ዝናብ አይፈሩም ይባላል። ምን ማለት ነው? ሴትና አህያ ዝናብ አይፈሩም። አህያ ማለት ነው? አህያ እንስሳዋ ናት። አህያ ምን ማለት በእንግሊዝኛ ምንድን ነው? አህያ ሞንኪ። ኦኬ። ትበይ ማለት ኧረ ውሸት ነው። እንዴት ትሰራላችሁ? አዎ እኔ ማለት አንፈራም፣ ግን አንዳንዴ ያስፈራ። ጋይስ እንዳያችሁት ነው። አህያ ምንድነው? እሷም ደግሞ በእንግሊዘኛ ነገር ይስተባል ሞንኪ ብላ ነግራችኋለች። እንግዲህ አንፈራም ብሏል። የሷም ያው መቼስ ተሳስታ አይደለም እንደማያውቁ ስለምታውቂ የተጫወተችባቸው ነው የሚሆነው። ነገር ግን አህያና ዝናብ ምንድነው? አህያና ኦኬ ሴትና አህያ ዝናብ አይፈራም ምን ለማለት ነው? ይሄ አባባልን እንደውም ኦሬዲ ማለት ከዚህ በፊት ሰምቼዋለሁ መሰለኝ። አዲስ አልሆነብኝም፣ ግን ምንድነው ምን ለማለት ነው? እስቲ የገባችሁ ካላችሁ ኮሜንት ላይ አጋሩኝ። አራዳው አይነስወር ባለ ሱቅ እስቲ የብሩን ብስኩት ስጠኝ። ይኸውና። እሺ ከሁለቱ የትኛው ነው 50 የትኛው ነው 200? ስለማይታየኝ ነው። ይሄኛው 200 ይሄኛው ደግሞ 50 ብር። እንካሽ 200 ብር ዘርዝረውና 180 ብር መልስ ስጠኝ። ለታክሲም ይጠቅመኛል። አንዳንድ ጊዜ ለማጭበርበር በሰፈር ነው ልክ እኛ ራሳችን እንጭበረበራለን። ከእንደዚህ አይነት ነገር ፈታ ይጠብቀን። የሰውን ነገር መመኘት በጣም ከባድ ነው። ቲክቶከሯ ጃኒ በቁጥጥር ስር ውላለች። ቲክቶከሯ ጃኒ እንግዲህ የድሬዳዋ ሕዝብ ላይ በሰነዘረችው ዘለፋ በአሁን ሰዓት በጸጥታ ኃይሎች ተይዛለች። እሷንም የከሰሳት የድሬዳዋ ከተማ አስተዳደር ሲሆን በቦሌ ክፍለ ከተማ በፖሊስ ቁጥጥር ስር ውላለች። ጃኒም እንግዲህ የይቅርታ ቪዲዮ ብትሰራ ይቅርቷም ተቀባይነት አላገኘም። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። ቲክቶከሯ ጃኒ እንግዲህ በቁጥጥር ስር ውላለች። በምን ጉዳይ? ይሄንን ጉዳይ እስቲ በደንብ አድርገን ነው እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። እኔ 5 ዓመት ድሬዳዋ ኖሬያለሁ። ዩኒቨርሲቲ ዛኔ ተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀመር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90% ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ።
እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መጣ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ህዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ህዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከህዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከህዝቡ ጋር ኑሩና ያኔ ስለ ህዝቡ ምን ማለት እንዳለባችሁ በግልጽ ትናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም፣ እንደ ቀላል የሚታለፍ ነገር አይደለም። ይቅርታ ልትጠይቅበት የሚገባ ጉዳይና እንግዲህ እንደሰማችሁት ነው ልጁ እንደተናገረው የጃኒ ዋነኛው ስህተቷ ምንድነው? የድሬዳዋ ህዝቦችን የተናገረችበት መንገድ ልክ አይደለም። ያው በጨዋታ መልክም ሊሆን ይችላል፣ ምናልባትም ሜቢ እሱ እንዳለው 10 5 20 100 ሰው ሊሆን ይችላል። እነዛ ሰዎች ግን ድሬዳዋን አይወክሉም። በዚህ ጉዳይ ነበረ እንግዲህ በቁጥጥር ስር ዋለችው። ነገር ግን ይህ ሁላ ከመፈጠሩ በፊት እሷ ራሷን አሳልፋ መታ ይቅርታ ጠይቃ ነበረ። እስቲ እሱ ቪዲዮ ልጋብዛችሁ። ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረጅም ነው፣ ተቆርጦ ነው የተፈሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይቭ ላይ የተጫወት ነበረ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነውና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸደይ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። ቲክቶከሯ ጃኒ እንግዲህ የይቅርታ ቪዲዮ ለድሬዳዋ ህዝቦች ሰርታለች። በዚህ ጉዳይ ላይ በርከት ያሉ ሰዎችም አልተስማሙበትም። ምክንያቱም ይቅርታ የጠየቀችው ከልቧ አይደለም ብለው ነው የሚያስቡት። ሊመጣባት ወይ ደግሞ ሊደርስባት የሚችል ክስም ይሁን ምንም አይነት ነገር ቢመጣ ለዛ ስትል ነው በፍራቻ ይቅርታ የጠየቀችው ብሎ ነው ብዙዎች የሚያስቡት። በዚህ ጉዳይ መሰረት እንግዲህ ጃኒ በዚህ ሰዓት ላይ በቁጥጥር ስር ውላለች። አሁን ደግሞ ወደ ድሬዳዋም ሄዳ ክሱን የምታካሄድ ይሆናል። ቤተሰቦች እንግዲህ ለዚች ልጅ ይቅርታ ይገባታል ብዬ እኔ አስባለሁ። ከልቧ ይቅርታ ካለች፣ ከልቧ ከተጸጸተች፣ ከልቧ ደግሞ ካዘለች እንግዲህ ይቅርታ ቢደረግላት እኔ ከዚህ ጋር እንግዲህ እንደ ሐሳብ ሰጣለሁ። ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንግዲህ ቤተሰቦች ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ የነበረ ጉዳይ አንድ አለ። እሱም ደግሞ የመምህር ዘላለም ታዬና የአርቲስት ናርዶስ በእነሱ መካከል ያለ ጉዳይ ነው። እሱም ደግሞ በተክሊል ሊጋቡ ነው፣ በተክሊል ሊሞሸሩ ነው ተብሎ እየተነገረ ነበረ። ነገር ግን እኛ እስከምናውቀው አርቲስት ናርዶስ ከዚህ በፊት ትዳር የመሰረተች እንደነበረ ብዙዎቻችን እናውቃለን። ኮሮና ላይ በዛን ጊዜ ላይ ትዳር መስርታለች። ይህንን ጉዳይ እናስታውሰዋለን። እና አሁን እንዴት ነው በተክሊል ሊጋቡ የሚችሉት ብሎ ብዙ ሰዎች መነጋገሪያ አድርጎት ሲነጋገሩበት የነበረ ጉዳይ ነው። በዚህ ጉዳይ ላይ እንዴት ነው ዲያቆን ከሆነ እሱ መምህር ከሆነ ዲያቆን ከሆነ እንዴት እሷን ሊያገባት ይችላል የሚሉ ጉዳዮች አሉ። እስቲ ከእምነታዊ አስተምሮት ጉዳይ ይሄን ነገር ብንመለከተው እስቲ። ዲያቆን ከሆነ ድንግል ካልሆነች ማግባት አይቻልም። ተክሊልን ስናይ መጀመሪያ በስርዓተ ተክሊል የሚጋቡ ሁለቱም ድንግልናቸውን የጠበቁ ሲሆኑ ነው። በመቀጠል አንዱ ድንግል እሷ ድንግል ብትሆን እሱ ባይሆን ደግሞ በክህነት ደረጃ ከሆነ አይቻልም። ዲያቆን ከሆነ ድንግል ካልሆነች ማግባት አይቻልም። በምዕመናን ደረጃ ከሆኑ ግን ስርዓተ ተክሊሉ የሚደረሰው ድንግል ከሆነ እሱ ለሱ ይደረሳል፣ እሷ ካልሆነች ለሷ አይደረስም። እሷ ራሷን የጠበቀች ከሆነች ለሷ ይደረሳል፣ ለሷ አይደረስም። አስተማሪ ነው። ስርዓተ ተክሊሉ የሚከናወን ለዚያ ነው። መጨረሻ ላይ በስጋው ደግሞ ነው አንድ የሚሆኑት። እንግዲህ
እንግዲህ ቤተሰቦች አባታችን የተናገሩትን ቃልን ሰምታችኋል። በዚህ መሰረት ስንሄድ አንድ ዲያቆን ሊያገባ የሚችለው ድንግል ሴት ብቻ ነው። በተጨማሪም ደግሞ በተክሊል የሚባለው ትዳር ሊፈጸም የሚችለው ሁለቱም ድንግል ሲሆኑ፣ ነገር ግን ለምእመን ሲሆን ድንግል ሆኖ አንደኛው ደግሞ ድንግል ካልሆነ ለአንደኛው ብቻ የሥርዓት ይካሄዳል ብሎ ራሳቸው ተናግሯል። እኛ እስከምናውቀው መምህራችን እንግዲህ ዲያቆን እንደሆነ ነው። በዚህ ጉዳይ ላይ ምናልባት የወጥ ያለው መረጃ ውሸት ነው ብዬ እኔ እንዳስብ ካረጉኝ ጉዳዮች መካከል አንዱ ይሄ ነው። እናንተ እስቲ በዚህ ጉዳይ ላይ ሐሳባችሁን ኮሜንት ላይ አጋሩኝ። እውነት ነው መረጃው ወይንስ ውሸት ነው? ወይም ደግሞ ይሄ ነገር ለሷ ብሎ ይሄን ነገርን ድቁኖን ያጣሉ የሚል የብዙዎች ጥያቄ ሆኖ በኮሜንት ሴክሽን ሲነጋገሩበት ቆይቷል። እስቲ እናንተም እስቲ ሐሳባችሁን አጋሩኝ። ጳጳስ ሚስት እንዳያገባ የተደረገው ትዳር ርኩስ ሆኖ ነው እንዴ? አይደለም። ክቡር አውስቦ በኩሌ ወለምስካቦሙኒ አልወቱ ስበት፣ ጋብቻ ክቡር ነው ለመኝታቸውም እርኩሰት የለበትም ተብሎ ተጽፏል ዕብራውያን 13 ላይ። ጋብቻ ቅዱስ ነው። ታዲያ ለምንድን ነው እንዳያገቡ የተከለከለ? ስለ ሚስታቸው ስለ ልጆቻቸው እያሰቡ ቤተክርስቲያን እንዳይረሷት ነው። ልጅ ለማሳደግ የሚስታቸውን ፍቅር እያሰቡ ቤተክርስቲያን እንዳይረሳ ነው። ወዘስ አውሰበ ይሄሊ በዛ ያሰምራ ለብእሲቱ፣ ያገባ ሰው ሚስቱ እንዴት ደስ ሊያሰኛት እንደሚችል ያስባል ተብሎ ተጽፏል። ወዘስ ያውሰበ ይሄሊ በዛ ያሰምሮ ለእግዚአብሔር፣ ያላገባ ሰው ግን እግዚአብሔር እንዴት ደስ ሊያሰኘው እንደሚችል ያስባል ይላል። ይከፈልበታል። ያገባ ሰው ይከፈልበታል። ግማሹን ለሚስቱ ግማሹን ለእግዚአብሔር ነው። ሚስትን ማስደሰት እግዚአብሔራዊ ትእዛዝ ቢሆንም ሙሉ አይምሮውን እንዲሰጥ ነው። ታዲያ ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጳሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ምን ያው ቤተሰብ መስርቷል። እናት አባቱን ያልተወሰው ዘመዶቹን ያልተወሰው የኔ ሊሆን አይችልም ብሏል ጌታ። ይሄንን ነው መጠራት ያለው። እንግዲህ ቤተሰቦች አባታችን የተናገሩትን ቃልን ሰምታችኋል። በትዳሩ ጉዳይ ላይ እንዲሁም ደግሞ ለምንድነው ጳጳሶች የማያገቡት ፓትርያርኮች የማያገቡት የሚሉንም ጥያቄ ቤተክርስቲያን የራሷ የሆነ ራሷ የቻለ መልስ አላት። በዚህ ጉዳይ ላይ እንግዲህ የጠለቅ ያለ ማብራሪያ ከፈለጋችሁ የተለያዩ ቪዲዮዎች አሉ። በተጨማሪም ይህን ቪዲዮ ይዤበት የመጣሁት ጉዳይ ለምንድነው ከሰሞኑ በተለያዩ ሶሻል ሚዲያ ላይ ሲጋሩ የነበሩ ምስሎች አሉ። እነዛ ምስሎች ደግሞ በቤተ ክርስቲያን የተወገዙ ናቸው። ምንድናቸው ካልን እንግዲህ በተክሊል ተጋብቶ እንግዲህ ልጅ ያላቸው እንግዲህ በተክሊል ተጋብተዋል የሚል የተለያዩ ምስሎች እየመጡ ነበረ። እስቲ እነሱ ፎቶዎችን ልጋብዛችሁ። እንግዲህ እዚህ ጋር ያያችኋቸው ፎቶዎች እንግዲህ ስርዓተ ቤተክርስቲያን በፍጹም የሚጻሩ ናቸው፣ ወይም ደግሞ ቤተክርስቲያን ያወገዘቻቸው ናቸው። እንደዚህ አይነት ስርዓት በቤተክርስቲያን ውስጥ የለም። በተጨማሪም ደግሞ እንግዲህ በቤተክርስቲያን ትዳር ሲመሰረት ሁሉ ነገር ስርዓት አለው፣ አለባበሱ ሁሉ ነገር እንዳለ እንግዲህ እዚህ ጋር እህታችን እንግዲህ ጸጉሯን ገላልጣ ጸጉሯ ሳትሸፈን አንድ ሴት ልጅ ቤተ መቅደስ ሲገባ ተሸፋፍና ነው እንግዲህ ይሄን ሳትሸፈን። በተጨማሪም ደግሞ እንግዲህ የተለያዩ ስዕሎችንም እጇ ላይ ተስላ ምን ብላ ነው እነዚህ ነገሮች ናቸው። በዚህ ጉዳይ ላይ ብዙዎች ይህን መረጃ እንዴት ብለው እንግዲህ የራሳቸውን ሀሳብን እየገለጹበት ይገኛል። እኔም ደግሞ ይዤላችሁ መጥቶኝ ይህ ነገር እኔ እንደሚመስለኝ አብዛኞቹ ቪዲዮዎች ከቤተክርስቲያን አስተምሮ ውጪ ናቸው። ቤተክርስቲያንም በእንደዚህ አይነት ጉዳይ ላይ ምንም አይነት ቦታ የላትም፣ ወይም ደግሞ እንደዚህ አይነት ስርዓት የላትም ማለት ነው። እንግዲህ ይህንን መረጃ እንግዲህ ሲዘዋወርባቸው ከነበረባቸው ሳምንታቶች መካከል በዚህ ሳምንት ውስጥ መነጋገሪያ የሆነ አንዱ ጉዳይ ነው። በተጨማሪም እስቲ በእንደዚህ አይነት ጉዳዮች ላይ ጥሩ አስተምሮት አለው፣ እሱን ለጋብዛችሁ እስቲ። አንዱ ድንግል ቢሆን ሌላውስ ባይሆን ድንግል የሆነው ሰው ብቻውን የመባረክ መብት አለው። ብቻውን ተክሊል የመጫን መብት አለው። የሌለው ሰው አያደርግም። በአንድ ሰው ድንግልና ሌላው ሰው ይደነገላል የሚል የቤተ ክርስቲያን ትምህርት የለም። አንዳንዶች ደግሞ እንደውም አሁን ላይ ችግር አለው፣ ነገ የምንጋባ ከሆነ አብረሽኝ ካላደርሽ ይላል። አብረኸኝ ካላደርክ ትለዋል። እስካላገባሃትና ቤተ ክርስቲያን ፊት ቆማ ሚስትህ ናት ተብላ እስካልተሰጠች ድረስ ስልጣን የለህም። በቃ ለእንደነዚህ አይነት ሰዎች አክሊል አይደረግላቸው። አሁን ላይ ያንን አክሊል ሊመስል የሚችል የተለያዩ ነገሮች የምናደርግ ሰዎች አለን። ለምንድን የምናደርግ? ድንግልናችን የሌለን ሰዎች ሰውን አታለን ተክሊሉን ደፍተን አክሊሉን አድርገን ሰውን ልናሞኝ እንችላለን።
እግዚአብሔርን ግን አናሞኘው። ልብን ኩላሊትን የሚመረምር አምላክ ለዛች ቀን የፎቶ ፕሮግራም ምንለዋለን። ቤተሰብ ያሳቅቀኛል፣ እናት አባቴ ቢሰሙ፣ ወገን ዘመድ ቢመለከት ምን ይለኛል? አንዳንዴም ችግር የለም ልንለው እንችላለን። ችግር አለው። ሰው እንዴት ነው ላልሮጠበት ሩጫ ሄዶ መጨረሻው ላይ ሜዳሊያ ያርጉልኝ የሚል? ወይንም ደግሞ የምንኩስና ህይወትን ለመኖር ካለው ጽኑ ሐሳብ የተነሳ ጋብቻን የሚጠላ ስላለን ወይ ጓደኛ ለማምጣት ኃላፊነት ሲሰጠን የራሳችንን ጥቅም ማሰብ አንችል። ማለትም እነዚህን ሰዎች ባጣመራቸው እኔ ምን ላገኝ እችላለሁ? ሰው እድሜው ሲደርስ 18 ዓመቱ ሲሆን እንደሚያወጣው የቀበሌ መታወቂያ የት ሄጄ ድንግልናዬን ልጣን የሚል ክርስቶስ ሙሽራው በእነዚህ ባለትዳሮች አምሳል ወጥቷልና ሁላችሁም ወጥታችሁ ተቀበሉ ትላል። በዛች ቀን ላይ ለሰው እይታ ብለን አክሊል ጭነን ልንታይ እንችላለን። በእግዚአብሔር ፊት ግን እኮ እንዴት ያለ ቅሌት መሰላል! እንዴት ሰው እግዚአብሔር ፊት ይዘብትበታል? እንግዲህ መምህር ዘላለም ያስተማሩን ሰምታችኋል። በዚህ ጉዳይ ላይ ቤተ ክርስቲያን የምታስቀምጠው መስፈርትን የማታሟሉ ከሆነ እባካችሁን አትዳፈሩ። እንዲህ የሚያረጋችሁ ካላችሁ ደግሞ እግዚአብሔር ይቅር ይበላችሁ ብዬ እኔ ከዚህ ጋር ሐሳብ ሰጣችኋለሁ። ማርያም አማላጅ ናት የሚል ስለ አማላጅነቷ የሚናገር አንድ ጥቅስ ስጡኝ። እኔ እሁድ ለታ ጠዋት ቀጥራችሁኝ ያላችሁበት ቤተክርስቲያን መጥቼ ንስሐ ገብቼ ወደ ቀድሞ ሃይማኖቴ እመለሳለሁ፣ ወደ ኦርቶዶክስ ተዋህዶ ማለት ነው። አማላጅነት ሲነሳ ሁለት አይነት ጎረቤቶቻችን የሚጠይቁት አጠያየቃል። የመጀመሪያው ጥያቄ እስቲ መጽሐፍ ቅዱስ ላይ ያማልዳሉ የሚል ካለ አሳየኝና ዛሬውን ኦርቶዶክስ ሆናለሁ የሚል ሲል ይሄ አንደኛው ምድብ አንድ ነው። እስቲ አሳይ። አሁን ያማልዳሉ የሚል አለ ወይ ይላል አለ። ርዕስ ያረኩት ቃል ብቻ ይበቃል። ስለናንተ ሲያማልዱ ምን ይሏቸዋል? ይናፍቋቸዋል ይላል። ያማልዳሉ ተብሎ ተጽፏል። ድንግል ማርያም ታማልዳለች የሚል አለ ወይ ይላል አንዳንድ ሰው። ኧረ ታማልዳለች የሚል የለም። ያለው ምን መሰላችሁ? ስታማልድ ነው ያለው። እየሰማችሁ በቃና ዘገሊላ አማልዳለች አላማለደች? አሁን ክርስቶስ አይን አብርቷል አላበራ? አይን ያበራል የሚል አለ። እስቲ ያሳየኝ አይባልም። ሲያበራየ ነው አይደል? ድንግል ማርያም ታማልዳለች ከማለት በላይ ስታማልድ ተጽፏል። አይኔን ግንባር ያርገው ካላለ ሰው ድንግል ማርያም ወይን ጠየቀች፣ ሰርግ ቤቱ የጎደለው ወይን ተሞላ አልተሞላ? ተሞላ። ሁላችን ታስሞላልን ወላዲተ አምላክ። ስለዚህ ሲጠይቋችሁ መጀመሪያ እስቲ ያማልዳሉ የሚል አሳየኝ ካለ አሁን አምናለሁ ሲሉ ዕውቀት የሌለው ሰው መቼስ ባይኖር ነው እንዲፍጥጥ ያሉት ብሎ ይፈራል። ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን እኮ ምናምን ብሎ ሲጥመለመል የዛኔ እንደ ልብ ይጫወቱበታል። መጥቀስ የቻለ ሰው ግን እንዴ አብርሃም ለሶዶም ቆሞ አላማለደም እንዴ? ድንግል ማርያም በቃና አላማለደችም እንዴ? ቅዱስ ሚካኤል ዘካርያስ 1:12 ላይ ቆሞ ለእስራኤል አላማለደም እንዴ ብሎ ጠቅሶ የሚነግራቸው ሰው ሲመጣባቸው እሱማ እኮ እኛ አያማልዱም አላልንም ብለዋል አላሉም? አላልንም እኮ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አወቃቸው አታረችን ነገር። መጀመሪያ አያማልዱም ያለው ሰውዬ ጥቅስ ሲበዛበት ማማለድማ እኮ ያማልዳሉ ግን በህይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ይላል። መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታች ሰፈር መውረድ ፈልግ ነበር ይላል አሉ። ጎርፍ ሲወስደው እኮ ነው ጉዳይ ነበረኝ በዛው አስፈጽማለሁ ይላል። ላለማመን ማለት ነው። ስለዚህ ጥያቄውን ያሻሽሉታል። አያማልዱም ከማለት ወደ ምን ያሳድጉታል? ማማለድ ያማልዳሉ ግን የሚያማልዱት ምን ከሆኑ ነው? አቤት እችንም ስላመኑልን እግዚአብሔር እናመሰግናለን። ለምን መሰላችሁ? በህይወት ካሉ ያማልዳሉ፣ ከሞቱ መልሱልኝ ነው የሚሉት አይደለ? በህይወት ካሉስ በጣም ጥሩ። ሚካኤል ይሞታል፣ ገብርኤል ይሞታል። ምን ይላሉ ታዲያ? ያማልዳሉ። መላእክቱ ቅዱሳኑ ያማልዳሉ። ሌላውን ተውት። ሞት ከሆነ ምልጃ የሚከለክለው የማይሞቱት መላእክት ያማልዳሉ አያማልዱ? አይሞቱም። ሞት ያውቃሉ መላእክት። እንግዲህ ቤተሰቦች እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። ቤተሰቦች እንግዲህ በቪዲዮ ላይ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ገብታችሁ በነፃነት ሐሳባችሁን ግለጹልኝ። በተጨማሪም እንዲጨመር እንዲቀነስ እንዲስተካከልም የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አጋሩኝ። ቤተሰቦች ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጋችሁ ቻናሉን እንደተቀላቀላችሁ ተስፋ አደርጋለሁ። በተጨማሪም ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።